ወንጌል አማኞ ዘንድ እጅግ ተወዳጅነትን ያተረፈው ዘማሪ ተከስተ ጌትነት ምን ገጠመው? ያረፍኩበት ሆቴል ነው። ምን አጋጠመኝ? ያስፈራሩና ለሙሴ ያራራ እግዚአብሔር ላንተ ያራራ። በጣም ያለቀሰ ተንዘፈዘፈ፣ አለቀሰ። በቃ የሚወቀስ የሚከሰስ አይነት ሰው እንደሆነ ከሁኔታው መረዳት ይቻላልና ማምለጫ ያለው አይመስልም። የነበርኩበት ሁኔታ ደግሞ ከያቅጣጫው ነው። ደግሞ ቁጥራቸው ብዙ ነው። አጭር፣ ረጅም፣ ጥቁሩ፣ ቀይ፣ ወፍራም፣ ቀጭን የህዝብ አይነት ተሰበሰበብኝ። ቤተክርስቲያን እንዳትሄዱ የሚያደርጓቸው የዚህ አይነት ለማኞች ናቸው። ርዕሳቸው አሁን ልክ ሰርቶ ትጉ ይመስላል። ይሄ የሚተጋው በምን መሰላችሁ? በሌላ በምንም ነገር አይደለም የሚተጋው፣ በልመና የምንናገረውን እግዚአብሔር ይመስገን ሰው ያውቀው፣ እንኳን ሰው ሰይጣንም አያውቀው። ምክንያቱም እኔ ጸለይኩትን ጸሎት ሁሉ የሚሰማ ከሆነ እኔ ለመንኩትን ሁሉ እየሄደ ያበላሽብኛል ማለት ነው። በኦሮምኛ ከጸላችሁ ይዘጋዋል። በልሳን ሸው ደግባ ወዴት ማን ነው ዘኪው? ከየት ነው ያነበብከው? ጸጋው ሲሰጥ ለዚህ ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። አሸናፊ የምትሆነው የእግዚአብሔር አብሮነት ካንተ ጋር ሲሆን ነው። ከእግዚአብሔር ጋር የቆመ ሰው እሳት ውስጥ ቢገባ ሳይቃጠል ይወጣል። ከእግዚአብሔር ጋር የሆነ ሰው አንበሳ ጉድጓድ ውስጥ አድሮ ጠዋት በሰላም ይወጣል። ከእግዚአብሔር ጋር የወጣ አንድ ነው፣ ሺዎችን ያጋድማል። ከእግዚአብሔር ጋር የወጣ በግራ ሺህ በቀኝ 10 ሺህ ሲወድቅ ቆሞ ያያል። ህዝቦች ሁሉ ከበቡኛል። ነጭ የለ ጥቁር የለ ተስማሙበት። ብዙ አንድ የማያረጋቸው ነገር ቢኖርም እሱ ለማጥፋት ግን አንዱ ነው። ይገርማል። ሰው ለመደገፍ ነው ማይስማማው። ሰው ለማጽናናት ነው ማይስማማው። ሰው ለመጥቀም ነው ማይስማማው። ሰው ለመጉዳት ይስማማል፣ ለማጥፋት ይስማማል፣ ለማዋረድ ይስማማል። እና ተስማምተውበታል። አንድ ሰው ነው የተሰበሰቡበት። ለዛው የንም መጋ ንብን እንደሚከባል ይከበቡኛል። በብዙ አቅጣጫ ነው ይከበቡኛል። በዚህ ስራቸው በዚህ ስራቸው በዚህ በብዙ አቅጣጫ ነው ይከበቡኝ። መውጫ መፈናፈኛ ነው ያሳጡት። መውጫ ያለው አይመስልም የነበርኩበት ሁኔታ። ማምለጫ ያለው አይመስልም የነበርኩበት ሁኔታ። ደግሞ ከያቅጣጫው ነው። ደግሞ ቁጥራቸው ብዙ ነው። አጭር፣ ረጅም፣ ጥቁሩ፣ ቀይ፣ ወፍራም፣ ቀጭን የህዝብ አይነት ተሰበሰበብኛል። ከዛ ሲናገር እንደዚህ አለ። እኔ ግን በሰይፌ በቀስቴ በችሎታዬ እኔ ግን በጥበቤ እኔ ግን አይደለም ያለው። ይሄንን ያለው ሰው ይገርማቸዋል። ከተወሰነ ዓመት በፊት የአንበሳ ደቦል መጥቶበት የገነጠለ ድቡን የገነጠለ ተዋጊ ነው፣ ኃይለኛ ነው። ይገርማቸዋል። አንድ ነገር ነግርሃለሁ። አውሬም በቀስት ትጥለዋለህ። ሰው ከተነሳብህ ግን እግዚአብሔር ካላቆመልህ በስተቀር ምንም ነገር ሊያቆመው አይችልም። ይገርማል። ዛሬ ነገርኳችሁ። እንደዚህ በቀን ይሰበሰባሉ፣ ነገር ግን ይበተናሉ። በሌሊት ይማከራሉ፣ ነገር ግን አይሳካላቸው። በእናንተ ላይ ይነሳሉ፣ እግዚአብሔር ይነሳባቸው። ትናንት የለቀኩትን የዚህን ሰው ቪዲዮ ተከትሎ አረ ሰለሞን ልክ አይደለም ይሄንን ቪዲዮ እስቲ ይኸው ብለው ላኩልኝ። የባሰበት እስቲ አዳምጡት። እንደ ጴንጤ ሰነፍ የለም አንተ፣ እንደ ጴንጤ ሰነፍ እንደምንም ተሟሙተን 10 ጥፍር ቀለም ያላት ሱቅ እንከፍታለን። 10 ነች እሷ ሱቋ ያላት ጥፍር ቀለም 10 ነች። ከዛስ እኛ እስከ ቅልፋችን የምንነሳው 10 ሰዓት ላይ ነው። ከዛ ስንመጣለን ቸርች እግዚአብሔር ሰው ፕሊስ በቃ ስበርልኝ ኢየሱስ ሰላም ቢብሎኛል ኢየሱስ ምናምን። አንደኛ ጀነራላይዝድ አይደረግም። ሰው እንዴት በእምነት ተለይቶ ጴንጤ፣ ኦርቶዶክስ፣ ካቶሊክ፣ ሙስሊም እንዲህ ተብሎ ይፈረጃል? ሰነፍ ነው እንዴት ይባላል? ጴንጤ እንደ ጴንጤ ሰነፍ የለም እንዴት ይባላል? አዎ ሰነፍ ሁሉም እምነት ውስጥ አለ። ሰው ነው ሰነፍ፣ እምነት አይደለም ሰነፍ። እምነት ሰነፍ አያደርግህ፣ እምነት እንደውም ያበረታሃል። ይሄ ሰውዬ ግን አስራትና መባ አሁንም የሚቀበለው እንግዲህ በጣም ብዙ ብር የሚያስገቡለት የፍቅር ስጦታ የሚባል አለ። የቤተ ክርስቲያን ማሰሪያ፣ የወንበር መግዣ፣ የማይክ መግዣ የማይለምኑት እንደነዚህ አይነት ለማኝ የለም። ደግሞ የሚገርማቸው ቤተ ክርስቲያን እንዳትሄዱ የሚያደርጓቸው የዚህ አይነት ለማኞች ናቸው። ርዕሳቸው አሁን ልክ ሰርቶ ትጉ ይመስላል። ይሄ የሚተጋው በምን መሰላችሁ? በሌላ በምንም ነገር አይደለም የሚተጋው፣ በልመና በቃ ትጉ ነው። እሱን የሚመስል የለም። የት ጋር ነው መጽሐፍ ቅዱስ እንዴ? እኛ እኮ የተጠራ ነው እውነትን ለሰዎች ሁሉ አድርሰን እውነትም አርነት ያወጣቸዋል ነው።
ሰውን ነፃ ማውጣት ነው ከኃጢአት እስራት። ለዚህ ደግሞ ዋጋ ትከፍላለህ። እናንተ ግን የት ጋር ነው ዋጋ የከፈላችሁት? እኔ ሐዋሳ ስመጣ የሆነ አንደርግራውንድ ውስጥ ተከራይተ ነበር የምትሰራው። አዎ በቃ ከዛ በኋላስ መባና አስራት ቢቆም ምንድነው የምትሆኑት? ምን ሙያ አለ አንተ? ምን የምትሰራው ነገር አለ? ይሄ ሁሉ ሰው ሰነፍ ነው እያልክ የምትሰድበው ምን አይነት ትምክህት ነው? ማን ነው ይሄንን ትምህርት ሲያስተማራችሁ እንዴ? መልካም ወጣት ብለህ መልካም ሽማግሌ መኖር የለበትም እንዴ? እድሜ በገፋ ቁጥር እንኳን ትንሽ ስርዓት አትይዝም? እንዴት ሰው ሙሉ ለሙሉ አንዳንድ ጴንጤዎች እንኳን ብትል እሺ አንዳንድ ሰዎች ብለህ ማስተማር አትችልም እንዴ? እንደ ጴንጤ ብለህ ይሄን ሁሉ ነገር ምዘልፈው ሲጀመር አንተ ማን ነህ? የትናንትናው ቪዲዮ ተሳስተሃል ብላችሁ የላካችሁልኝ የባሰበት እኮ ነው። የሞት ቅጣት ተወስኖባቸዋል። በወላጅ እናቷና እንጀራ አባቷ ህይወቷ ያለፈችው ህፃን በአምላክ ግርማ አበጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። እናቷ ሀና ግርማ በሞት እንድትቀጣ ተወስኗል። እንጀራ አባቷ ብሩክ በሞት እንዲቀጣ ተወስኗል። ወላጅ እናት ወይዘሮ ሀና በየነ ትባላለች። የድሬዳዋ ከተማ ገንደ ቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታችው ይቺ ሴት ከሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከአምስተኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ በአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ አረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቀጠው በአምላክ ግርማን ገድለዋታል። ሰላም ለእናንተ ይሁን ወዳጆች፣ እንዴት ናችሁ? ጸጋና ሰላም በያላችሁበት ይብዛ። ወንድማችሁ ተከስተ ነኝ። በስዊድን ስቶክሆልም እገኛለሁ። ትላንት ነው የገባሁት። ያረፍኩበት ሆቴል ነው። በዚህ አካባቢ ያላችሁ ዛሬ ማለዳ ስለ እግዚአብሔር ርህራሄ፣ ስለ ተወደድንበት የዘላለም ፍቅር፣ ስለሱ በጎነትና ምሕረት ቸርነት እያሰብኩኝ በሁኔታዎች የማይለዋወጥ አምላክ እንደሆነ ቸርነቱ ምሕረቱ በሕይወት ዘመናችን ሁሉ የማይቋረጥ መልካም አባት እንደሆነ እያሰብኩኝ እሱን ስባረክ ነበርና አንድ ጊዜ ምን አጋጠመኝ? አንድ ጉባኤ ላይ አንዱ እግዚአብሔርን ቃል ያካፍላል ካመለክን በኋላ እና በጣም ኃይለ ቃል ነበር የሚናገረው። ኦፍ ኮርስ አንዳንድ ሰዎች ከተለያየ መንፈሳዊ ግንዛቤ ከተለያየ መንፈሳዊ ቅናት መልእክቶቻቸው ጠንከር ያሉ መልእክቶች የሚያስተላልፉ አሉ። ጥሩ ነው ለአካሉ ጥቅም አዲስ ኪዳናዊ ይዘት እስካለው ድረስ መጨረሻው ሄደ እግዚአብሔር ዘላለማዊ ፍቅር ሰውን የወደደበትን ለሰው የከፈለበትን ዋጋ ያንን በማሳየት ጥልቅ የሆነውን የጌታን ፍቅር በማብራራት የሚቋጩ በሆነ መልእክቶች መልካም ናቸው። እግዚአብሔር ይመስገን። ዝም ብሎ ይሄ የሚያስፈራራና ጭብጥ የሌለው ደመነፍሳዊ የሆነ እንደሱ አይነት ይሄ ከኦልድ ቴስታመንት የተቃቀሱ እንደሱ የሚያስፈራሩና የእግዚአብሔርን ሌላ መልክ አንደኛውን ጽንፍ ብቻ ይዘው በዛ አይነት ቅኝት የሚያገለግለው አሉና ዛሬ ለአንድ ሰው ምናልባት መልእክት ከሆነ ብዬ ነው በጣም እግዚአብሔርን ስባርክ ስለነበር እና እያገለገለ ስለ ሙሴ ያነሳ። ሙሴን እንግዲህ ስለ
ዕብራውያን ስለ ወዳጆቹ ብሎ ሙሴ የከፈለውን ዋጋ ምናምን ታስታውሳላችሁ። እሱን አነሳ። ከግብጽ ተድላ ይልቅ ምናምን የሚለውን አነሳ። ብዙ ግን ይገርማቸዋል። ሄዱ ባለመታዘዙ ምክንያት እንዴት ምድረ በዳ እንደቀረ ያለ በጣም በኃይለ ቃል ነው የሚናገረው። እንደሱ እያለ ከጎናቸው ያለው ለሙሴ ያራራ እግዚአብሔር ላንተ አይራራም በሉት። ከዛ አጠገብ ያለውን ያስኩትና አይዞህ ወንድሜ እግዚአብሔር እጅግ የሚምር የሚራራ መልካም አምላክ ነው። ለምህረቱ ለቸርነቱ ዳርቻ ወሰን የለውም። እጅግ የሚምር የሚለውን በጣም ትናርጌ ነገርኩት። ጨብጫው ነው እንደዚህ ሰባኪው ያያል ማለት ነው። ከዛ አጠገብ ያለው ሰው እንደዛ ያልኩት በጣም አለቀሰ፣ ተንዘፈዘፈ፣ አለቀሰ። በቃ እና አቀፍኩት እንደዚህ ማለት ነው። ለምንድነው ይሄ ሰው አሁን በተለያየ ባለመቻል በገጠመው ሁኔታ በጊዜው ባለበት ሁኔታ የሚወቀስ የሚከሰስ አይነት ሰው እንደሆነ ከሁኔታው መረዳት ይቻላልና በዛ ላይ ሙሴን የሚያክል ሰው ከግብጽ ተድላ ይልቅ ወገኖቹ ተቆርቆሮ ከእግዚአብሔር ሕዝብ ጋር መከራን ተቀበለ እያለ በጣም ብዙ የሆነውን እሱ አራራለትም በአንድ ስተት ማለት ነው። አለቱን ተናገረው አለው፣ ግን መታው እሱ። በዛ ምክንያት ነው እንግዲህ አትገባም የተባለው። በእርግጥ እሱ ላይ ጥልቅ የሆነ እንትን አለው። ያ በምድረ በዳ ውሃን ያጠጣ የነበረው አለት የናዝሬቱ ኢየሱስ እንደሆነ መጽሐፍ ይናገራል። እና ያው እሱ ደግሞ አንዴ ነው የሚመታው፣ አንዴ ነው የሚሰቀለው፣ አንዴ ነው የሚሞተው። የዛ አይነት ትርጓሜ ያለው ነው። ሁለት ጊዜ አይሞትም፣ ሁለት ጊዜ አይመታም ማለቱ። እሱ ሁለተኛ ጊዜ ሲመታው እግዚአብሔር አዘነ፣ በሕዝቤ በእስራኤል ፊት አልቀደሳችሁኝምና የሚል ቃል አለ። ከዛ ወደ ተስፋይቱ ምድር አትገባም። ያንን እያነሳ ነው ያ እግዚአብሔር ሰው አይራራም ለሙሴ አያችሁ እያለ ይናገር ነበረ። ግን ለዚህ ወንድም እግዚአብሔር የሚምር የሚራራ እጅግ የሚምር የሚራራ ነው ብዬ ከነበረበት በጣም ይሄ ሰይጣን ግራውንድ ሊያገኝበት የሚችልበት አይነት ወቀሳና ክስ እውነተኛ ንስሐና ጸጸት እኮ ወደ ትክክለኛ መንገድ ያመራል። ግን ገደብ ባጣ ሁኔታ ራሱን በጣም እንዲጠላ እንዲኮንን በሚያደርግ አይነት መንገድ ነበር አቀራረቡ። ምን ልላችሁ ነው? ይሄ ሁሉ የአገሬ ልጆች እግዚአብሔር እጅግ የሚምር የሚራራ አምላክ ነው። ያላችሁበትን ሁኔታ ጊዜውን እናንተና ለመቻል አስባችሁ ከልክ በላይ የምትወቀሱ ሰዎች ዛሬ በዚህ ማለዳ አላቸዋለሁ፣ እጅግ የሚምር የሚራራ አምላክ ነው። ክርስቶስ ኢየሱስን ከመስጠት ውጪ ምን ሌላ ሊሰጠን ይችላል? ፍቅሩ በዚህ ተብራርቷል። መለኮት ሰው ሆኗል። ሰው ተጠላ፣ በምድር ላይ ተተወ። አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ እስኪል ድረስ በዛች በጌቴሴማኒ በሲቃ ውስጥ ያለፈ ከመለኮትነቱ ወርዶ ማለት ነው። እና በዚህ አይነት ፍቅር የእግዚአብሔር ፍቅር ተብራርቷል። የእግዚአብሔር ርኅራኄ ተብራርቷል። የእግዚአብሔር የደግነት ጥልቀት፣ የእግዚአብሔር የቸርነት ጥልቀት በዚህ ተብራርቷል። ስለዚህ ዛሬ እንደዚህ በሉ፣ ቆም በሉና ያለ ምክንያት ተወድጃለሁ፣ ሰበብ ፈልጎ ደግሞ አይጠላኝም። ለምን? እጅግ የሚምር የሚራራ አምላክ ነው። የሀገሬ ልጆች አንዳንድ ጊዜ ደና የሆነን በመሰለን ሰዓት ላይ ብቻ አይደለም፣ ጥሩ የጸለይን ከእግዚአብሔር ጋር ጥሩ መንገድ ላይ ያለ በመሰለን ሰዓት ላይ ብቻ ሳይሆን ምንወቀስበት ምንጸጸትበት ወይኔ በቃ አልቻልኩም በምንልበት ጉዳይ ላይ እንኳን ቆመን እንዲህ እንበል፣ ዛሬ እጅግ የሚምር የሚራራ አምላክ ነው ያለኝ። ሽጉጥ ተደቅኖ እኔ መዝሙር ይመጣልኛል ብዬ ማምን ብርቱ ፍጥረት አይደለም። መዝሙር አይመጣልኝም። ምናልባት ማምለጫ መንገድ ላሰላሰል ይችላል። ግን በእውነት ይሄንን ስናገር በጣም ውስጤ ይወርኛል። ሰው ተደቅኖበት መዝሙር እንዴት ያስባል? ማምለጫ መንገድ ያስባል። ዛሬን አታልዬ ወይ ነገ ንስሐ መገባበትን መንገድ ላስብ ይችላል። በእንደዚህ አይነት ነገር ውስጥ ሊሆን ይችላል።
እነሱ ግን መዝሙር ጽፈውበታል። እንዴት አይከብድብኝም? በጣም ነው የሚከብደው። ስለዚህ ጳውሎስም እንዳለው ወደ እነሱ መዝሙርን እንደዚህ አክብደው ከሰጡን ወንጌልን ከሰጡን ወደ እነሱ ከሰራ ነው ወደ ጌታ ነው ምን ሰራው ሰርተው ስለሰጡ በጣም ድንቅ ነገር ነው። የመጀመሪያው ሮል ሞዴልህ በህይወቱ ውስጥ ማን ሆነ? ዋኖቻችሁን ምሰሉ ስትለኝ ወደዛው ጋር ልገፍትርህ ብዬ ነው። ሮል ሞዴል ለዝማሬ በህይወት እና ኢንፍሉዌንስ ያደረገ በዝማሬ ላርገው ከዘማሪ ይሆንና የኔ በጣም እንግዲህ በቃ በጣም የምወደው ዘማሪ ሁሉንም ወዳለሁ ግን ይለይብኛል። ፓስተር ተከስተ ጌትነት ዘማሪ ተከስተ ጌትነት በጣም ዋው የፈኪን መዝሙሮችም እንደገና ሰርታቸው አይቻለሁ እና እስቲ እንደው በዛው ልጠይቅ የዘማሪዎችን መዝሙሮች ወስዶ በመዝራት እና በመስራት ክርክር አለ እና አንተ በክርክሩ ውስጥ ከየትኛው ወገን ራስን ታቆመዋለህ? ይሄው እንግዲህ አሁን እኔ መዝሙር ከቨር ተሰራ እንዳለ እኔ መዝሙር አልሰራሁም የራሴ እስካሁን ወደ ሚዲያ ወይም ደግሞ ወደ እግዚአብሔር ሕዝብ አላደረስኩም የራሴን እግዚአብሔር የሰጠኝን መዝሙር እንዳልከው ቅድም በጣም የምወዳቸውን ዘማሪዎች መዝሙር ዘምሬያለሁ። እውነት ለመናገር እስካሁን ከዘመርኳቸው መድረክ ላይ ያልወጡ ከሆነ ነው ያስፈቀድኩት። መድረክ ላይ ያልወጣ መዝሙር ሰምቼው እሱ መድረክ ላይ ሲዘምረው አይቼው ዘማሪው ልዘምረው ብዬ ዘምሬያለሁ። እንደዚህ አይነት መዝሙር የሌሎቹን አላስፈቀድኩም። ምናልባት ከዚህ በፊት ያንተንም ቶክሾች አይቻለሁ እዚህ ያለው። ስለዚህ ተምሬበታል። በእውነት ለማለት ሳይሆን ይሄ ተዘጋጀው ከኔ እንደሚማረው እኔም ከዚህ በፊት ዘማሪ ኤፍሬም አለሙ ቀርቦ በጣም አስደንግጦኛል። እኔም ከየሱን መዝሙሮች ዘምሬያለሁ እና አፕሪሺየት አድርጎኛል። መኪና ውስጥ ባርኮኛል። መዝሙሮች ደስ ይላሉ ነው ያለኝ እና አስገርሞኛል። አላስፈቀድኩትም። እኔ ባለማስፈቀዴ ምናልባት በጣም ይሄ ምናልባት ሳይሆን ጥፋት ነው አለማስፈቀድ። ይቅርታ ይሄ በጣም ግን አሁን ፓስተር ያንተ ትረዳኛለህ ከሞቲቭ ነው። ምን መስዋዕት ራሱ እግዚአብሔር ሲያሸት ከልባችን ከውስጣችን ነው። እግዚአብሔር እኮ የቃይልን መስዋዕት ትቶ ያቤልን የተቀበለበት የመስዋዕት መጽሐፍ ቅዱስም ሲናገር እኮ ብራብ አልነግራችሁ በሺህ ተራሮች ያሉ እኮ እንስሳቶች የኔ ናቸው ነው ያለው እግዚአብሔር። ስለዚህ የበግ ጉዳይ ሆኖበት አይደለም እግዚአብሔር፣ የፍራፍሬ ጉዳይ ሆኖበት አይደለም፣ የሀርት ኬዝ ነው ነገሩ። ስለዚህ እኔ በጣም ደስ ሲለኝ በመሰረቱ በራሴ እጅ ገንዘብ ከፍዬ እንደዚህ ወጪ አውጥቼ ነገሮችን አስተካክዬ ካሜራ አድርጌ የሰራሁት ከቨር የለም። የምንናገረውን እግዚአብሔር ይመስገን ሰው ያውቀው እንኳን ሰው ሰይጣንም አያውቀው። ምክንያቱም እኔ የጸለይኩትን ጸሎት ሁሉ የሚሰማ ከሆነ እኔ ለመንኩትን ሁሉ እየሄደ ያበላሽብኛል ማለት ነው። አየህ ኢንተርፊር እያደረገ መሀል ላይ እኔና እግዚአብሔር ስንነጋገር እየሰማ እየሄደ መንገዱን ያበላሽብናል ማለት ነው። ስለዚህ ሰይጣን የማያውቀው ሰው የማያውቀው እኔና እሱ ብቻ የምንነጋገርበት። በአማርኛ ከጸለያችሁ ሰይጣን ይዘጋዋል ሰማዩን፣ በኦሮምኛ ከጸለያችሁ ይዘጋዋል። በልሳን ሸውደህ ግባ። ወዴት? ማን ነው ዘኪው? ከየት ነው ያነበብከው? ጸጋው ሲሰጥ ለዚህ ነው ሰይጣንን መሸወጃ። እኔና አባቴ እኔ በእግዚአብሔር ቀኝ የተቀመጥኩት በእኔና በእግዚአብሔር መካከል ላይ ሰይጣን ቁጢጥ ብሏል። በቀኙ አስቀምጦኛል። ማወራው በቀኙ ሆኜ ነው። ሰይጣንን ከየት አምጥተህ መሀል ላይ ያስገባው? ሰማይ የሚወራው እኔ የማስበው ልሳን ነው። ያንዳንዱ ሰው አያድግም 30 ዓመት ሙሉ ባባ ዳዳ። ቆይ አማርኛ ባባና ዳዳ ብቻ ነው ቋንቋ ነው አይደል? ከዛ አያልፍም እንዴ? የእግዚአብሔር ቋንቋ ከሆነ ቋንቋ የሚያድግ ነው። ገበታ ሀለ መሰረሰ ሸቀበተቸ እያልክ ትሄዳለህ። አራዳው ሰባኪ ቀይረው ይልሃል። አንዳንድ ወደ ራብ ግባ፣ ወደ ሳድስ ግባ፣ ተመለስ። ሃሩታኔ ማኩሳ ሼራቦ ሳሌማንዴና አፍጥነው ይራዱና ማክረባቸው ሰራባ ቀለማቸ ሃሌሉያ ሃሌሉያ። በቃ ችለሃል። እቺም ድነች በጴንጤቆስጤ ልምምድ ውስጥ የመጣ
የውድቀት ምልክት ነው። ኮራፕሽን ነው። ጀጅመንት ኦፍ ዘ ሎርድ ነው በቸርች ውስጥ ማለት ነው። ይህን ነው ባቢሎን የምንለው። ሁለቱም ፕሮቴስታንቶች ግን መጽሐፍ ቅዱስ ብቻ ይላሉ። መጽሐፍ ቅዱስ ብቻ ብላችሁ ታዲያ ማንም ይዳኛችሁ? እሺ ለእግዚአብሔር ምን ይሳነዋል ሲባል ውሸት ይሳነዋል። ይሰማል ወይ? ውሸት ይሳነዋል። በሌለ ነገር ላይ እግዚአብሔር ይሳነዋል የሚል እምነት ሳይሆን ድፍረት፣ እምነት ሳይሆን እምነትህን ማመን በጣም አደገኛ ነገር። ብዙ ሰው በእግዚአብሔር አይደለም የሚያምነው፣ እምነቱን ነው የሚያምነው። በእምነቱ ያምናል። ተናግሬያለሁ በቃ ይሆናል ይላል። እምነቱን ነው የሚያምነው። ተናግሬያለሁ እግዚአብሔር ያደርጋል አይደለም። እምነቱን የሚያምን ስንት ጀግና አለ መሰለህ ኢትዮጵያ ውስጥ። ስንት ጀግና ምንም አይፈራ። አንዳንድ ጊዜ ምስራቅ አፍሪካ ላይ ማደጋችን ጠቅሞናል መሰለኝ። ደፋር ለመሆን ማለት ምንም አንፈራም። ገብቷቸዋል። ምስራቅ አፍሪካ ላይ ማለት ብዙ በእውቀትም አለመሄዳችን፣ በብዙ ነገር የዓለም ሶስተኛ ሀገር መሆናችን ምናምን ደፋር ያደርጋል። ባይዞ ደፋር ያደርጋል። አለመማር በጣም ጥቅሙ ድፍረት ይሰጣል። ከምሬ እኮ በጣም ጥቅም አለው የሚሰጠው ድፍረት። ደፋር ነው የምትል መልአክ በቪዲዮ ቀርጫለሁ ስትል ጌታ ሲመጣ ምን እንደሚመስል በቪዲዮ ቀርጬ ይዣለሁ ይላል አይደል? የኛ ሀገሩ ነብይ ምንድን የጠቀመው ለዚህ ድፍረቱ? መንፈስ ቅዱስ እንዳትለኝ፣ መንፈስ ቅዱስ ውሸት አይችልም። ጥሩ ነው። መሀይምነት ትልቅ የድፍረት ምን። ወደ ተረታችን ተመልሰናል። ተረት ክፍል 3 ይቀጥላል። አንዴ ማስታወሰው አንድ ልጅ ፕሮፌሲ ጠራሁት አያለው መንፈሳዊ ዓለም ላይ አልኩት። አዋለኝ እሱን ነብይ በጣም ብሊፍ ታደርገው ነበር አልኩት። ኦኬ አዎ አምኖ ነበር። ሚስትህ ወንድ ልጅ ትወልዳለች ስሙን እንትና ይባላል አለ። አዎ አለኝ። እሺ ስሙን እንትና ይባላል ወንድ ልጅ ትወልዳለች አለ። አዎ እና ለሁሉም ሰዎች ነገርካቸው? የልጅህንም ስም ነገርካቸው? ወንድ ልጅህን? አዎ አለኝ። ይሄን ስቶሪን የማቀበት መንገድ አለ ስለው በያው ጊዜ በፊት ነው የምነግርህ እኔ ብቻ ነኝ የማውቀው አለኝ። ከዛ የብዙ ያያቱን የብዙ 6 እና 7 የሚሆን እስከ 10 የሚጠጋ ስም ጠራሁለት። በሆል ወንድሞችን እናቱን አባቱን አያቱን ይጠራሁት። ይሄን ሁሉ የምነግርህ እንድታምነኝ ነው አልኩት። ይሄን ብትነግረኝ አላምንም አለኝ። እሺ የአስራ ምናምን ስም ጠርቼለት አላምንም አለኝ። እሺ የአስራ ምናምን ስም ጠርቼለት አላምን ሲለኝ ባለቤት ስትወልድ አብረሃት ነበር ካልኩት አልነበርኩም አለኝ። ባለቤት ስትወልድ አብረሃት አልነበርኩም? አዎ። ልጅህን ሴት ልጅህን አይታታል አልኩት። አዎ አይቻታለሁ። አላየኋትም አለኝ። አልነበረማ። ባለቤት ስትወልድ አብረሃ የነበረች ሴት ነበረች ስለው አንዷን ሴት ከኮንግሬጌሽን ጠራት መጣች። እሺ እና አይ ቲንክ ወላይተኛ ነው የምችለው እሷ። እሺ መጣች። ሁለቱን ፊት ለፊት አቆምኳቸው። አንተ ብሊቭ እንድታደርግ እኔ አንድ ነገር አደርጋለሁ አልኩት እና ፕሮፌሲ ነገርኩት። ከሁለት ዓመት በኋላ ካሳንቺስ ፖሊስ ቤት ይሰጣል አልኩት። እሺ 2 ዓመት በኋላ ሩቅ ስለሆነ እንትን አትልም፣ ትረስት አታምንም፣ ብሊቭ አታደርግም። አሁን ፕሮፌት የሚባል ነገር ይጠላው አስበዋል። ለሰፈር ለከተማ ሰው ሙሉ እንደልጅ ወልዳለሁ ምናምን ብሎ ነግረህ ልጅ ሴት ስለሆነች ነው ልጅቷን ያላያት። ከዛ መንፈሳዊ ዓለም ላይ ሰርች ሳረግን ፕሮፌቱ ስጥፍ አይደለም። ፕሮፌቱ ስጥፍ ሳይሆን ፕሮፌቱ ሁለተኛው ልጅ ነው ያየው። ኦኬ ሁለተኛው ልጅ ነብይ ነው፣ ወንድ ነው። ሁለተኛው ልጅ ወንድ ነው። ፕሮፌቱ ሚስቱን ሲያያት ከነሱ ቤት የሚወጣው ነብይ ነው ያየው። ኦኬ አሁን ግን ኢንተርፕሬት ሲያደርግ ሆሊ ስፒሪት ዳይሬክት የነገረኝ ነው የምነግርህ። ኢንተርፕሬት ሲያደርግ ልጅየውን አሁን ባለው ጽንስ ነው ኢንተርፕሬት ያደርገው ነገርየውን። የሚወለደው ልጅ እኮ አይቶታልና ሆሊ ስፒሪት የሚነግረኝ እኮ ሁለተኛ ስለሚወለደው ልጅ ይነገረኝ። ፕሮፌቱ ከዚህ በፊት ከተናገረ አሁንም ብሊ ባላረግ ሲለኝ ስልኬን ሰጠሁት። እሺ ጋለሪ ፈልጋልኩት። በያው ጊዜ በፊት ነው የምነግርህ። በሙሉ ጋለሪ ያስፈለግኩት በሙሉ ያንተ ፎቶ እኔ ጋር ቀድሞ ተገኝቶ ከሆነ ብዬ ካሜራው ሰጠሁት። ጋለሪ ፎቶችን በሙሉ በረበረ። ቢያንስ በትንሹ ወርሺፕ የተደረገ ለ5 እና ለ10 ደቂቃ በርብር ብዬ ሰጠሁት። አጠገቡ ያቺ ሴት አለች። ሌሎች ኮንግሪጌሽን ውስጥ ያሉ ሰዎች በሙሉ አብሮታሉ። ሰጠሁት። ከሰጠሁት በኋላ 5 እና 10 ደቂቃ ሁሉንም ፎቶዎች ካየ በኋላ የለም ማለት። አሁን ግን እኔ ፕሬስ አደርግልህ አልኩት። ያንተ ፎቶ ከፊት ይወጣል አልኩት። እዛው ስልኩን አስይዤው ማለት ነው። ኦኬ እና የሚወጣልህ ግን አልኩት ከፈለክ አሁን ሚስትህ እየወለደች እንዴት ስትወልድ እንደነበረ በፎቶ አስገባለሁ። ካልፈለክ ደግሞ ከ2 ዓመት በኋላ ሴት ልጅህ እና ባለቤትህን ካዛንቺስ በምትኖሩበት ቤት ውስጥ በፎቶ ላስገባልህ አልኩት። ቼክ አደረገ፣ ኤቭሪቲንግ አደረገ። ከ2 ዓመት በኋላ ላስገባልህ አልኩት። እሺ አለ። ከ2 ዓመት በኋላ ከባለቤቱ ጋር አሁን ያለችው ሴት ልጅ በፎቶ ገባለት። ሲገባ ከፊት ነው የገባው። ሲገባ እንኳን ኮንግሪጌሽኑ እያየን የገባው
እናትየው ያቺ አጠገቡ ያለችው ሴት እናቱን ያዋለደች ሚስቱን ያዋለደችለት ሴት አበደች። ልጅቷን አይታታለች። ልጅቷን ስታዋልዳት የለበሰችው ልብስ ለብሳ ነው ፎቶ ላይ ገባችው።